ማንኛውም የሳቀ ሰው ቪዲዮን ላይክ ያደርጋል ማለት ነው። ዛሬ ፈታ ዘና እያልን እየተማርን እየሳቅን ከወንድማችን ፓስተር ሄኖክ ጋር እንቆያለን ማለት ነው። ከፕሮግራም ፍጻሜ አብራችሁን ቆዩ። እንደተለመደው በቀጥታ ወደ ቪዲዮ። እንደው የሆነ አስተካከበት ነው። በጠዋ ሽማግሌዎች የሰበሰቡና የሰፈር የተመረጡ ጓ አንተ ገና እንደው ቢጃማም ካለ ነው አለበለዚያ አይ አባባሌ እንትን ነው መቼም ሰው እንትን አይልም፣ ግን እንደው ድንገት ደንግጣ ማለት ነው እኮ ታለ ድንጋጤ ቬሪ ዴንጀረስ ቲንግ። ለምን ጠዋት እንደሚነግሩን እኔ አላቅም እስካሁን አይገባኝም። ለምን ሶማሌም እዛ ውስጥ አለች፣ ኬንያም እዛ ውስጥ አለች፣ ቡርኪና ፋሶም እዛ ውስጥ አለች። ዝም ብሎ ፎርጅር ጥርስ ለመትከል 20 ሺህ እዩት እስቲ፣ ይሄና ይሄ አይገናኝም። ስለዚህ ስትደምረው 800 ወይ 900 ሺህ ውስጥ አለ። ስለዚህ እኝ ስትል በ1 ሚሊዮን ነው መስኪው። እውነቴን ነው። ሚስትየው ግራ ይገባት መጣ። በጣም መልአክ እያረጉ ሲመጡ ሚስትየው በጣም ከመጨነቁ የተነሳ ግራ ገባትና ትልቁ ልጅ አቡሉ አለችው፣ ና አለችው። ይሄ ሬሳ የኛ ነው። ነህምያ የሚባል ሰው ደግሞ ሱሳ በምትባል ሀገር ውስጥ የንጉስ ወይን ጠጅ አሳላፊ ነው የሚለው። አክቹአሊ ትክክለኛው ግን ቀማሽ ነው። የወይኑን ጥንካሬም ሊሆን ይችላል። ንጉስ ግን መርዝ ድንገት እንዳይገጥመው በጣም ለንጉሱ ታማኝ ስለሆነ ነው። ገብቷቸዋል አይደል? መርዝ አያሳልፍም ተብሎ ስለሚታሰብ ነህምያ ነው መጀመሪያ ፉት እያለ የሚያሳልፉ you got me? yes or no? thank you for your participation. እና በጣም የሚገርማችሁ እዝራ ወደ ኢየሩሳሌም ገብቷል። ነሐጌ ገብተዋል። ብዙ የእግዚአብሔር ሰዎች ገብተዋል። መቅደሱን ሰሩት እንጂ ቅጥሩን አልሰሩትም። ለምን መሰላችሁ? ከመቅደሱ ቅጥሩ ይከብዳል። ቅጥሩ በጣም ትልቅ ነው፣ መስራት አትችልም። ስለዚህ መቅደሱን ሰሩትና ቅጥሩን ተውት። ነህምያ ግን ረጅም ጊዜ ምንም ሳይጎልበት በሱሳ ግንብ ከጠቅላይ ሚኒስትር ከፕሬዝዳንቶች ጋር በቤተ መንግስት ተቀማጥሎ የሚኖር ሰው ነው። ግን ስለ ሀገሩ እንዳሁኑ ጊዜ ፌስቡክ የለም፣ ቲክቶክ የለም፣ ምንም የለም፣ ኢንፎርሜሽን የለውም። አንድ ቀን ሃናንያ ነው እንደዚህ የሚባል ሰው ሱሳን ለመጎብኘት አልፎ አልፎ ይመጣሉ። ወደዛ ምድር ይመጣሉ። ሩቅ ሀገር ነች። ይመጣሉ። ሲጎበኙ እንደ አጋጣሚ ይሄንን ሰው ያገኝ። ይሄን ሰውዬ በጣም ነው የምወደው። አያመቻምችም። አሁን ለምሳሌ ለአንድ ሰው እናት ሞተች ለማለት ቀጥታ እናት ሞተች አትልም አይደለም እንዴ? አንድ ሰው ጋር ሄደ ቀጥታ ሚስት ሞተች አትልም። በሀገራችን ባህል አይደለም ቴክኒካል ነገሮች አሉ። ጎረቤት ይነገርና በፎርም ነገ እናንተ ቤት እንደዚህ ልጄ እንዲመረቅ ምናምን ተብሎ ቤቱ ይጸዳል፣ ይስተካከለ። ሰውየው አይነቃም። አይበል በጠዋት ነው ደግሞ መርዶ የሚነገረው። አይ ዶንት ኖ ስርዓቱ ከየት እንደመጣ። ቆሌን ይገፉታል በጠዋት። እውነቴን ነው የምልህ እንዴ በኢየሱስ ስም በማታ ቢሆን ይሻላል። እኔ እንዴ ማታ በማለዳ መርዶ በጣም ቬሪ ዴንጀረስ ቲንግ እኮ ነው እንዴ። ጠዋት ስትነሳ እኛ ሀገር ያለ አንዳንድ ባህል ቁርሱን በልቶ ምን አለ ቡና ጠጥቶ ረጋ ሲል እንደው የሆነ አስተካከበት ነው። በጠዋ ሽማግሌዎች የሰበሰቡና የሰፈር የተመረጡ ጓ አንተ ገና እንደው ቢጃማም ካለ ነው አለበለዚያ አይ አባባሌ እንትን ነው መቼም ሰው እንትን አይልም፣ ግን እንደው ድንገት ደንግጣ ማለት ነው እኮ ታለ ድንጋጤ ቬሪ ዴንጀረስ ቲንግ። ለምን ጠዋት እንደሚነግሩን እኔ አላቅም እስካሁንም አይገባኝም። ዴንጀረስ 11 ሰዓት እኮ ነው። አንዳንዱ ሀገር ደግሞ 9 ሰዓት። እኔ አስታውሳለሁ አክስታችንን እኛ ቤት ያረዱን ጊዜ 9 ሰዓት ነው የመጡት። ለምን ቁንዲ የሚባል ሀገር ትሄዳላችሁ ስለተለ ለካ አንተ ሰፈርተኛ ሁሉ ተዘጋጃጅቶ መኪናው ደጅ ላይ ተሰበ። እኛ ምንድነው መኪና ጓ ሲያደርጉ ወፍጮ ቤት ያላቸው ባለ ወፍጮ ቤቶች ወፈፍራም ሰዎች እኛ ቤት መጥተው ማያውቁ ግር ብለው ገብተው ሲደረደሩ እናት ምንድነው ስትል ይቅርታ ቁጭ በይ አይዞሽ ሲነግራ እቴ ምን አለ ቁርስ በልተን ተረጋግተን ምን እንደዚህ። ያው አንድ ጊዜ ምን ሰማው እና አስቸጋሪ ሰው ልጅ ሚስት ያለው ሰው በጣም አስቸጋሪ ሰው ሞተ። ደብተራ ይገዛል ልጁ በስነ ስርዓት ሚስቱን አይወድ፣ ቤቱን በስነ ስርዓት የማያስተዳድር፣ ሲነጋ የሚመጣ ቤት ጠዋት ይወጣል፣ ድጋሚ ሲነጋ ነው የሚመጣው። እና እንዲህ አይነት ሰው ሞተና እንዲህ አይነት ሰው ሲሞት ጥሩ ነው አይደለም እንዴ? ሞትን አንዳንዴ ሞትን እንቃወማለን እንጂ ሞት ባይኖር አንዳንድ መጥፎ ሰዎች ረጅም ከመኖራቸው የተነሳ መጥፎ መጽሐፍ ይጽፋሉ፣ መጥፎ ባህሪ ያጋባሉ። ግን ሞት አንዳንድ ጊዜ ጥሩ ያልሆኑ ሰዎችንም ቶሎ ፒክ ያደርጋል።
አንዳንዴ ደግሞ ጻድቃንንም ይወስዳል። ክፉ ነገር እንዳያገኛቸው እግዚአብሔር ቀድሞም ይሰበስባል። ሞት በልዩ ልዩ መንገድ ይመጣል። ግን ዞሮ ዞሮ አብረን የምንኖረው ጉዳይ ስለሆነ ማናችንም ከሱ ብዙ የተራራቅን አይደለም። ቤተሰብ ነው አይደለም? መቼ እንደሚመጣና መቼ እንደሚወስደን እንደሚያሳፍረን ነው ማናውቀው። ምንም እሱ ትኬትም ቪዛም አይፈልግም። ስለዚህ በነፃ ይወስዳቸዋል። እና ሰውየው ሞተና ቢሞቱ ነው ጓደኞቹ መናገር ጀመሩ። በጣም ጥሩ ሰው ነው ይላሉ፣ በጣም እንትን ነው ይላሉ ምናምን። ሚስትየው ግራ ይገባት መጣ። በጣም መልአክ እያደረጉ ሲመጡ ሚስትየው በጣም ከመጨነቁ የተነሳ ግራ ገባትና ትልቁ ልጅ አቡሉ አለችው። ና አለችው። ይሄ ሬሳ የኛ ነው። እንደውም አንድ ጊዜ ምን ሰምቻለሁ፣ አሮጊቷ አሉ እዚህ አሜሪካ ሀገር ልጅ ልከው ሴትዮዋ እንጀራ ጋጋሪ ነበሩ እና ዛሴም ነው ኑሯቸው 3 ዓመት 4 ዓመት 5 ዓመት ምንም ለውጥ የለም። መቼስ ሰው አሜሪካ ከሄደ ቢያንስ ልብስ ይልካል አይደለም እንዴ? እና ሴትዮዋ ላይ ምንም አይነት ለውጥ ጠፋ ማለት ምንም አይነት ለውጥ ሲነ ምንድነው ይሄ ልጅ ምንም አይልክም ወይ ብለው ሰዎች ሲጠይቁ አይ ይልካል፣ የሆነ ፎቶ ይልካል፣ ቤቱ ላይ ለጥፈው አሉ። ልጁ ሲያሳዩኝ የለጠፉትን ፎቶ ብሎ እቤት ሲሄድልህ የተለጠፈው ለካ $። ሴትዮዋ ይሄ የቤተ መንግስት ፎቶ መስሏቸው ለጥፈው $100 ለጥፋል። እንኳን እሳቸውን ጎረቤት መለወጥ የሚችል ጉዳይ እቤት ተለጥፈው ቁጭ ማለት። ለምን ሴትዮዋ $? ምንድነው ሲፈነዳ ምን ያመጣል አያውቁም። $? እንደ ርችት የሚፈነዳ ጉዳይ እንደሆነ አንደርስታንድ አላረጉም። ይኸውልህ $? ማለት ባጭር ቃል ሳስረዳ እዚህ ጋር የኢትዮጵያ 100 ብር ባስቀምጥልህ የሶማሌ የኬንያ የቡርኪና ፋሶ ደርድሬ $? እዛ ባረግልህ አንዱ ምረጥ ብለህ ሁሉም ሰው ዘሎ የአሜሪካን ነው የሚወስደው። ለምን ሶማሌም እዛ ውስጥ አለች፣ ኬንያም እዛ ውስጥ አለች፣ ቡርኪና ፋሶም እዛ ውስጥ አለች። $? ኢዝ ዘ ፋዘር ኦፍ እሺ እንግሊዘኛ ከተጠቀምኩ ተረጉማለሁ። ይኸውላችሁ ይሄ ስለ ኢየሱስ የምናወራው ጉዳይ ሁሉ ነገር ተጠቅልሎ እዛ ውስጥ ነው። ከዛ በኋላ ዘርዝረን ነው የምንጠቀመው። ፕሬዝ ጋድ። የመጨረሻ የማንም ፍቅር ደሞዝ እንጂ ስጦታ አይደለም። ማንም የሚስት ፍቅር እንኳን ከሚስት በላይ አፍቃሪ የለም፣ ከባል በላይ ደሞዝ ነው። እኔ አሁንስ እያመሸው ልግባ ትወደኛለች፣ ሽማግሌ ሰብስባ ትጠብቀኛለች አለ በዛው እንደ ፓስተርነት ማለት ዝርዝር ይባላል ማለት ነው ጋር። ስለዚህ ሚስቴ እንድትወደኝ ምን ማድረግ አለብኝ? ስጦታ እሰጣለሁ፣ አበባ ይዤ ጋር ሰርፕራይዝ። እናንተ የወደዳችሁኝ ሄኖክ ስለሆንኩ አይደለም፣ ጥሩ ይሰብካል ብላችሁ ነው የወደዳችሁኝ። እንዲሁም ይወድ ሰው ግን ይህች ምድር እንደ ዝናብ ነች። አንተ እንፋሎት ካልሰጠ አታካፋም። በነፃ የለም። ኔቨር ባልሽ እንዲሁ አይደለም የወደደሽ፣ ወይ እጅሽን ስትዘረጊ ደስ ብሎታል። እንዲሁ የለም። ዮሐንስ 3:15 እንዲህ አለ፣ ዓለሙን እንዲሁ ወዷል፣ ጥሩ ሳይሆን ወዷል። ኃጢአተኞች ሳላችሁ ወዷችኋል። ገና ደካሞች ሳለን ብርታት ሳይኖረን ድክ ሳንል። ሃሌሉያ። እኛ ቸርች አንድ እግዚአብሔር ሴት ስታገለግል ናማንዳ የምትባል ሴት አለች። እቺን ነግራችሁ ወደሚቀጥል ርዘማ አይገርማችሁም? ይሁን እንግዲህ አጭር ስል እንደዚህ ይሆናል። ዛሬ ተጽናንተ ትሄዳለህ። እኔ የእግዚአብሔር መንፈስ ሙቭ ያደርጋል፣ ይሰማኛል። የሆነ ተስፋ የቆረጠ ሰው ሲቀጥል እንደገና ብርታት ሲሰማው አገልግሎት አቆማለሁ ያለ ማገልገል አቅም ፍቅር ይገባብሃል። ያው እውነቴን የምልህ ነገረኛ እንዳትሆን። ይሄ ምን ይሆነኔ የኔ አትበል፣ ዝም ብለህ ውሰድ፣ ዝም ብለህ እና ናማንዳ ትባላለችና ህንድ ሀገር ጌታን አገኘች። ኢሚዲየትሊ አባረሩት። ዛፍ ላይ ታድር ነበረ ብዙ ቦታ እና በቸርች ይታወቃል ላይፏ። ከዛ ሚሽነሪዎቹ ቤታቸው አስገቧት እና ፓስተር ሜርሲ ነች ነገሩን ሼር ያደርገች። ከዛ አስገቧትና አስተማሯት። ግን ትምህርቷን ሳጨርስ እነሱ ሄዱ። ሌላ ፓስተር ከአሜሪካ ሲመጣ አደራ ተሰጣቸው ለነዛ ፓስተሮች። ከዛ ጨረሰች፣ በጥሩ ውጤት ዩኒቨርሲቲ ገባች፣ ግራጁዌት አደረገች። አሜን። አማንዳን ሰው ሁሉ ነው ያውቃት፣ ህንድ በሙሉ ያውቃታል ማለት ነው።
ግን ሞኝ ነች፣ አማኝ ነች፣ ጅላንፎ አማኝ ነች። እንዴት ዊሽ አትልም? ይሄ ድቡልቡል ጭንቅላት አትጠቀምም እሷ። እግዚአብሔር ባይዘው ሂሳብ ለሚሰራ ሰው አይሆንም ለመስራት እና ይከብዳልና እንኳን እግዚአብሔር እኔም ይከብደኛል። እና ከዛለ የዲግሪዋን እንደጨረሰች ሲሰሙ እነዛ ፋሚሊዎች ኢንቪቴሽን ላኩ ማለት ነው። አሜሪካ አመነች ሄዳለሁ ብላ፣ እግዚአብሔርም ተናግሯታል ወስድሻለሁ አሜሪካ ትሄጂ፣ በቃ እሱ ብሎኛል ሄዳለሁ አለች። ሄዳለሁ ለሰው ሁሉ። ከዛ በኋላ ምስክርነት አለኝ እሑድ አለች። ለሰው ሁሉ አሜሪካ ሄዳለሁ ብላ ማውራቷን ሰማና ፓስተሩ አሜሪካ እኮ ለመሄድ አላት መጀመሪያ ፓስፖርት ያስፈልጋል። የላትም ሄዳለሁ ስትል ኢንቪቴሽን ነው የመጣው። ቪዛ ያስፈልጋል ነው። ከዛ ፓስፖርት አወጣና ፓስተሩ ሰጣት ማለት ነው። ከዛ ቪዛ ሊጠይቁ ሄዱ ማለት ነው። ኢንቪቴሽን ስትሄድ ዓርብ ዕለት ነው፣ እስከ 6 ነው የሚሰሩት። አልቋል፣ እንትን ሊዘጋ ነው። ለማንኛውም በቃ ግድ የለህም እንዴ እኔ አሁን ፓስፖርትሽን ብቀበል ነገ ቅዳሜና እሑድ ነው፣ አይሰሩም። ፍላይቷ መች ነው? ሰኞ ነው። ግድ የለህም አንተ ብቻ ፓስፖርቱን ወሰደልኝ። ምን ጨከጨከ ብሎ ፓስፖርቱን ወሰደ። እሑድ ዕለት ስትመሰክሪ ስለ ዲግሪሽ ብቻ ነው የምትመሰክሪ። አሜሪካ ሄዳለሁ ብለሽ እንዳትናገሪ ብሎ ፓስተሩ አስጠነቀቃት። እሺ አለች። ህዝቡ ግጥም ባለበት ቆመች። እልል በሉ ይሄው ዲግሪዬን ጨረስኩ። ህዝቡ መሀል ላይ ምን ትበል? ሰኞ 9 ሰዓት ስለምበር ስቴድ እንትን ኤርፖርት መታችሁ ቻው በሉ። ፓስተሩ ሲናገር ምን አለ? ምን ላርጋት ሄጃ አፏን አለስ ወጥቻ ላስተካክ ግራ ካለው ከዛ ለማንኛውም ወጣ፣ እሱ አወራ፣ አለቀ። ሰኞ በተባለው ሰዓት ህዝቡ የት መጣ? ኤርፖርት። ናማንዳ የት ተገኘች? ኤርፖርት። ከዛ በኋላ ጉርስም በመደን ቪዛ የለ ፓስፖርት አቆዘለ ከዛ በኋላ ዞር ገና ዞር ስትል ኢየሱስ እየጠበቅኩ ነው አለች። እየጠበቅኩ ነው ያለሰ ምን ሆነ ነው የሆነ አንድ መጣ አማንዳ ከደረቱ ባለቤት ነች አማንዳ ሲሰማ እኔ ሃሌሉያ እውነቴን የምላችሁ ጌታ ሆይ አለች እየጠበቅኩ ነው። እኔ ደስ የሚለኝ ሰው መጽሐፍ ቅዱስ ውስጥ ዳዊት ነው። እሱን ነው ማወራው። ዳዊት በአምልኮ ደስ ይለኛል፣ በመስጠት ደስ ይለኛል። ዳዊት ሰበብ እየፈለገ ለእግዚአብሔር ምንም ነገር ማድረግ የሚወድ ሰው ነው። በጣም ሰበብ ይፈልጋል። በቃ አንድ ፍንጭ ካገኘ ዘሎ እዛ ውስጥ ነው እንጂ እንዴት ቆይ እስቲ ላስብበት ለምን ወዴት እንኳን አይልም። የእግዚአብሔር ነው ከተባለ እዛ ውስጥ አለ። በቃ የእግዚአብሔር ነው። እስቲ ተሰማኝ አልተሰማኝ አይልም። አሁን እኛ ብዙ ጊዜ አይታችሁ ከሆነ ለእግዚአብሔርና ለቤቱ ሲሆን ነው ተሰማኝ አልተሰማኝ ራሱ ምን ነው። ሌላ ነገሩ ዝም ብለን ምን ይላል። ለእግዚአብሔር ስራን እስቲ ልስማው፣ እስቲ ቆመን እና ጨብጭብ። አልተሰማኝም ተሰማኝ። ጠቅላላ ተሰሜና ተሰማ የምንሰበሰበው እግዚአብሔር ላይ ተሰማ ምናምን የለም። በእምነት ነው የምናደርገው። እስቲ አሜን። እንዴ በእዳ እኮ ነው ያለነው ራሱ ከዚህ በፊት ላረገልን እንኳን እንዴ ሌላው ሁሉ ተውት፣ ሁሉንም ተውት። ሕያው ሆነን እንንቀሳቀሳለን። በአንተ የተነፈስነው በማን ነው? በሱ። አሁን አየር ዝም ብሎ ነፃ ይመስላል አይደል? አንዴ ለመንግስት ቢሰጠው ግን ሂሳቡን ታዩታላችሁ። እውነቴን የእግዚአብሔር ስጦታ ነው። እኛ ግን አንቆጥርም። ቆጥረን ደግሞ ካላመሰገንን፣ ቆጥረን ካልተገረምን፣ ቆጥረን ካልተደነቅን ኃጢአት ይሆንብናል። ለምን? ሁሉን አብዝቶ ስለሰጠህ ይላል። አየህ፣ ሁሉን አብዝቶ ስለሰጠህ እግዚአብሔር አምላክን በፍስሐና በሐሴት አላመለከውምና ሁሉም በማጣት ይመታሃል ይላል። አይገርማችሁ? ለካ አንዳንዱ ምን ሰጠኝ እኔ ይላል። ስራዬ ላይ እንትን ላይ ግን መቁጠር ሲጀምር ግን የሰጠ ይገባል። ጠዋት ነግሬያቸዋለሁ። እኔ ይሄን ጥርሴን ሳስነቅል 400 ብር ነው የተጠየቅኩት። ለማስነቀል 400 ብር ብሎኛል። የሚስቴ ደግሞ ተነቅሎ ነበር ለማስተከል 25000። ዝም ብሎ ፎርጅር ጥርስ ለመትከል 25000። እዩት እስቲ ይሄና ይሄ አይገናኝ። ስለዚህ ስትደምረው 800 ወይ 900 ሺህ እዚህ ውስጥ አለ። ስለዚህ ስትል በ1 ሚሊዮን ነው መስኪው። እውነቴን ነው። 1 ሚሊዮን መጫወቻ ሆኗል። አሁን ገብታ እዚህ ውስጥ ራሱ ያለው 1 ሚሊዮን ነው። ይሄን አስባ። አሁን ኩላሊት የሚባል ህመም አለ ኢትዮጵያ ውስጥ። አሁን በቅርብ ነው የሚሰማው፣ ድሮ የለም። ይሄ ዲያሊሲስ ምናምን የሚሆን ነገር ብቻ እንደዚህ የሚሉት ነገሮች አሉና ሲደረጉ በ10 ሺህ 20 ሺህ እየከፈሉ እንዴ። ለካ ይሄ ኩላሊት አንዷ ብቻ የምትሰራው 20 ሺህ እና 30 ሺህ ነው በሳምንት። እንዴ ከፍለህ ትችላለህ? ኩላሊት እንኳን የደከመች ቀን ክፍያው ከባድ ነው። ይሄን ሁሉ የሰጠማ
ዝም ብሎ ለምን ይቀላል? እግዚአብሔር በብዙ ባርኮናል። አንድ ጊዜ አሜን። አሁንም እንዴ መቆም የቻልኩት ኦሮሞ ወይ ትግሬ ሀደሬ ምናምን ስለሆነ አይደለም። እግዚአብሔርም ሰውን የህይወት እስትንፋስ አለበት። ስለዚህ መኩራት አንችልም። የኔ ምንለው የለም እንዲህ አትልም። ለምን እፍን ያለው ፊኛው እፍ ብለህ ትነፋዋለህ። ከፈለክስ ትስበዋለህ ወደ ውስጥ ይላል። በቃ እግዚአብሔር እፍ እንዳለ ሲያረግ የለም። የህይወት እስትንፋስ እፍ ያለው እሱ ነው። ያችን እስትንፋስ መልሶ ወደ ሆዱ ቢስብልህ አለቅ። ለዚህ ነው እስትንፋስ ሳይመለስ ነው የሚለው። ወደ ፈጣሪው ይመለሳል። የሆነ ቀን ሽሻ ያለ ሲሰበሰብ የለም። ስለዚህ መቆማችን ማገልገላችን በጣም ብዙ ነው። ኧረ ብዙ ነው እግዚአብሔር ያደረገው። ስለዚህ ጉልበት አይደለም፣ ችሎታ አይደለም፣ መማሪያ አይደለም። ከእግዚአብሔር ያልተቀበልኩት ምንም ነገር የለም። ይሳቃችሁ እንዳልኳችሁ ቪዲዮ ላይክ ማድረግ አለባችሁ። የግዴታ ነው፣ ፔናልቲ ነው። ለሌሎች እንዲደርስ ማድረግ አለባችሁ። ትምህርታዊ ነገር ነው፣ እንዲሁም ደግሞ የሚያስቅ ነው። ኢየሱስ ይባርከው። ፓስተር ሄኖክ ሲንገሌ የሚገርም መልእክት ነው ያገኘሁበት እኔ በበኩሌ። እናንተም የተሰማችሁን ሀሳብ አስተያየት ማስቀመጥ ትችላላችሁ ማለት ነው። ታንክ ዩ